بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد قريب ألفوا بملايكوش سلامامن تنقرنال إن ملايكوش كمن عند تفترنا يملايكوشين باهري أيتنا ዛሬ ደግሞ በአላህ Subhanahu Wa Ta'ala መላእክቶች ከሚለዩባቸው ነገሮች የተወሰኑትን አለን። መላእክቶች ጋር እንግዲህ የተለያዩ ባህሪዎችና የተለያዩ መለያዎች አሏቸው ማለት ነው። ከዛ ውስጥ አላህ Subhanahu Wa Ta'ala እንደነገረን በቁርአን መላእክቶች የሚኖሩት ሰማይ ላይ ነው። እንግዲህ ወደ መሬት የሚወርዱት የአላህን ትእዛዝ ለመፈጸም ነው ማለት ነው። አላህ ቁርአን ላይ ينزل الملائكة بالروح من أمره على من يشاء من عباده إلى الله መላእክቶችን ጅብሪልን ወደ መሬት ያወርደዋል። የሱን ትእዛዝ ينزل الملائكة بالروح ማለት ጅብሪል ወደው بالوحي ይዘው ይመጣሉ። من أمر الله تعالى من يشاء من عباده ከበፈለጉት ባሮ አላህ በፈለገው በባሮቹ ላይ የአላህን ትእዛዝ ያወርዳሉ። وترى الملائكة حافين من حول العرش يسبحون بحمد ربهم ويؤمنون به ويستغفرون للذين آمنوا ربنا ይላሉ። እንግዲህ ወሲዐተ ኩለ ሸይ ያለ ይላል አላህ። እንግዲህ መላእክቶችን ታያቸዋለህ በአርሽ ዙሪያ አካበው ይላል። ጌታቸውንም ያመሰግኑታልም ያጠሩታልም። እንደዚሁም ደግሞ ለአማኞች አላህን Subhanahu Wa Ta'ala ምህረት ይጠይቁታል ይላል። እንግዲህ መላእክቶች የሚኖሩት ሰማይ ላይ ነው። በሐዲስ ነብዩ አለይሂ ሰላቱ ወሰለም ብለዋል يتعاقبون فيكم الملائكة بالليل وملائكة بالنهار ويجتمعون في صلاة الصبح وصلاة العصر ثم يعرج الذين باتوا فيكم فيسألهم الله عنهم بهم كيف تركتم عبادي فيقولون تركناهم وهم يصلون وآتيناهم وهم يصلون ይላሉ። እንግዲህ በሐዲስ እንደተነገረው ነብዩ አለይሂ ሰላቱ ወሰለም ጧትና ሱብሂና ሌሊት እናንተ ላይ መላእክቶች ጧትና ሌሊትና ቀን መላእክቶች ይፈራረቃሉ። እነዚህ መላእክቶች ሱብሂ ሶላትና አሱር ሶላት ላይ ይገናኛሉ አሉ። ማለትም ቀኑን እኛ ጋር ውለው አሱር ሰግደው ከኛ ጋራ አሱር ከሰገድን በኋላ እስከ አሱር ድረስ ያለው ሪፖርት ይዘው ይወጣሉ። እነዛ ደግሞ ከአሱር ጀምሮ ያለውን ሪፖርት ሊዘግቡ ስራችን ሊዘግቡ ይመጣሉ። አሱር ላይ ይገናኛሉ። ከዛልከ ሱብሂም ላይ ይገናኛሉ ማለት ነው። ከዛ እናንተ ጋር ያደሩ ሰዎች ጧት ተነስተው ይሄዳሉ። ጌታችሁም እያወቀ ይጠይቃቸዋል ይላሉ። ምን ይላሉ? እየሰገዱ ነው የተውናቸው፣ እየሰገዱ አገኘናቸው፣ እየሰገዱ ነው የተውናቸው ብለው ይላሉ ማለት ነው። ከሊያ መላእክቶች ከሚለዩበት ውስጥ መላእክቶች ሴትና ወንድ የላቸው። መላእክታ ሴት ነው ወንድ ነው አይባልም። ለዛም ቁርአን አላህ ወጃሉ መላእክተ الذين هم عباد الرحمن إناثا أشهدوا خلقهم ستكتب شهادتهم ويسألون يا الله እነዚህ መካ ከሃዲያን የአላህ መላእክቶች የአላህ ባሪያ የሆኑትን መላእክቶችን ሴት አደረጓቸው እንዴ? እዛ እነሱ ሲፈጥሯቸው እዛ ተሳትፈዋል። ይሄ የሚሉት ንግግር ሰክተቡ ሸሃደቱም ወይሳሉን ዛሬ የሰጡት ምስክርነት ነገ ተጽፎ ይቀርብላቸዋል፣ ይጠየቃሉ ይላል አላህ። በሌላ አንቀጽ እነ الذين لا يؤمنون بالآخرة ويسمون الملائكة تسمية الأنثى እነዛ በአላህ እና በመጨረሻው ቀን የማያምኑ ሰዎች መላእክቶችን በሴት ጾታ ይጠሯቸዋል። መላእክታ የሴትም ሆነ የወንድ ጾታ የላቸውም መላእክቶች ማለት ነው። ሌላ ከሚለዩበት መላእክቶች እነሱ የአላህን ትእዛዝ በፍጹም አያምፁም፣ አይተውም፣ ወንጀልም አይሰሩም። ቁርአን ላይ አላህ Subhanahu Wa Ta'ala ጠብቋቸዋል። لا يعصون الله ما أمرهم ويفعلون ما يؤمرون إلى الله ولا يسبقونه بالقول وهم بأمره يعملون አላህን ያዘዛቸውን ትእዛዝ ፍጹም አያምፁም፣ የታዘዙትንም በስርዓት ያከናውናሉ። አላህን በንግግርም አይቀድሙትም፣ በስራ ግን የታዘዙትን ይሰራሉ ይላል አላህ ቁርአን። ስለዚህ የታዘዙትን ነው የሚሰሩት። እና ሌላ መለያቸው ደግሞ መላእክቶች እረፍት የላቸውም፣ ምንም እረፍት የላቸውም። በቁርአን ላይ አላህ ምና ወለው من في السماوات والارض ومن عنده لا يستكبرون عن عبادته ولا يستحسرون يسبحون الليل والنهار لا يفترون አላህን ሌትም ቀንም ያጠሩታል፣ ምንም እረፍት የላቸውም ይላል አላህ። ስለዚህ መላእክቶች እረፍት የላቸውም፣ አላህን በሌሊትም በቀንም ያጠሩታል ማለት ነው። ይሄ እንግዲህ የተለየ መላእክቶች የሚለዩበት ነገር ነው። አላህ Subhanahu Wa Ta'ala የሰውንም ልጆች ሆነ ጅኖችን መላእክቶችንም ለያይቷል። እንግዲህ መላእክቶች ሌላ ዓለም ነው፣ ከዛልከ ጅንም ሌላ ዓለም ነው፣ የሰውን ልጅም ሌላ ዓለም ነው። መላእክቶች አቅል አላቸው። እንግዲህ አይበሉም፣ አይጠጡም፣ ስሜት የላቸውም። ከዛልከ ጅንና ሰው አንድ ነው፣ አቅልም አለው፣ ስሜትም አለው፣ ይበላልም ይጠጣል። እንስሳ ደግሞ በተቃራኒው ነው። እንስሳ ይበላል ይጠጣል፣ ስሜትም አለው፣ ግን አቅል የላቸውም ማለት ነው። ስለዚህ ማገናዘብ አይችሉም ማለት ነው እንስሳዎች።
ስለዚህ አላህ ሱብሓነሁ ወተዓላ መላእክቶችን የለየባቸው የተለያዩ እንትኖች ባህሪዎች እነዚህ ናቸው። ከዚህም ውጭ ብዙ አሉ። ለዛሬ እዛ አቆማለሁ። ወላሁ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።